ሰላም ተመልካቾቻችን ከጄኤምኤም ቴሌቪዥን የዕለቱን ዜና ይዤላችሁ ቀርቤያለሁ። አብሬያችሁ ቆይታ ማድረገው እኔ ቤቴል ታምራት ነኝ። በቅድሚያም አርዕስተ ዜናዎቹን አስደምጣችኋለሁ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በአዲስ አበባ ባሉ ሶስቱ ክልሎች በሚገኙ አጥቢያዎች ለቤተ እምነቱ ዋና ህንጻ ግንባታ ሲካሄድ የነበረው የገቢ ማሰባሰቢያ መርሃ ግብር ተጠናቀቀ። የአዋሽ ባንክ የፋሲካ በዓልን ምክንያት በማድረግ ድጋፍ ለሚሹ ለኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስና ከበርካታ ቤተክርስቲያናት ለመጡ ምዕመናን የአይነትና የገንዘብ ስጦታ አበረከተ። ከውጭ በደቡብ አፍሪካ በአገልግሎት ላይ ያለ ታፍኖ የተወሰደው አሜሪካዊ ፓስተር ተገኘ። ተመልካቾቻችን አሁን ወደ ዝርዝር ዜናዎች አለፍኩኝ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በአዲስ አበባ ባሉ ሶስቱ ክልሎች በሚገኙ አጥቢያዎች ለቤተ እምነቱ ዋና ህንጻ ግንባታ ሲካሄድ የነበረው የገቢ ማሰባሰቢያ መርሃ ግብር ተጠናቀቀ። ማክሰኞ ሚያዝያ 7 2017 ዓ.ም አዋሪ በሚገኘው የቤተ እምነቱ ዋና ጽፈት ቤት በተካሄደው ለአገልግሎቱ ከተሰማሩት አገልጋዮች ጋር በተደረገው የምስጋናና የምክክር ፕሮግራም ላይ ዋና ጽፈት ቤቱ ህንጻ ግንባታ በሶስት ዙር ሲካሄድ የነበረው የገቢ ማሰባሰቢያ መርሃ ግብር መጠናቀቁን ሪፖርት ቀርቧል። ዋና ጽፈት ቤቱ ከክልሎች ጋር የማስተባበሩን ሚና የተሳካ ሲሆን በየመዋቅሩ ያሉት አገልጋዮች ለጉዳዩ ትኩረት በመስጠት በተሰጣቸው ጸጋ ህዝቡን በማነሳሳት የገቢ ማሰባሰቡን ስራ በየአጥቢያው በማከናወን የታሰበውን ግብ ማሳካት የተቻለ መሆኑን ተገልጿል። በየአጥቢያው ሲካሄድ በቆየው የገቢ ማሰባሰብ መርሃ ግብር የእግዚአብሔርን ህዝብ መሪዎችና አገልጋዮች እንዲሁም አጥቢያዎች ከካዝናቸው እንደያቅማቸው በመለገስ ንቁ ተሳትፎ ሲደረግ የቆየ ሲሆን እስከ 20 ሚሊዮን ብር ለመሰብሰብ መቻሉን ለማወቅ ተችሏል። ከካዝናቸው እንዳቅማቸው በመለገስ ንቁ ተሳትፎ ሲደረግ የቆየ ሲሆን እስከ 20 ሚሊዮን ብር ለመሰብሰብ መቻሉን ለማወቅ ተችሏል። እንዲሁም ምዕመናኑ በተሰማሩበት አገልጋዮች ጸጋ በመገልገል ልዩ በረከት ጊዜ የነበረ መሆኑን በሪፖርቱ የቀረበ ሲሆን በሌሎች ክልሎችም የተጀመረው ለዋናው የጽፈት ቤት የህንጻ ግንባታ የገቢ ማሰባሰቢያ መርሃ ግብር ተጠናክሮ የሚቀጥል መሆኑንና ይህም በ51ኛው ጠቅላላ ጉባኤ ተወስኖ ተግባራዊ የተደረገ መሆኑንም ተገልጿል። የአዋሽ ባንክ የፋሲካ በዓልን ምክንያት በማድረግ ድጋፍ ለሚሹ ለኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስና ከበርካታ አብያተ ክርስቲያናት ለመጡ ምዕመናን የአይነትና የገንዘብ ስጦታ አበረከተ። በተካሄደው በዚህ መርሃ ግብር ላይ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዝዳንት ቄስ ዶክተር ዮናስ ሲገዙ፣ የአዋሽ ባንክ ዋና ስራ አስፈጻሚ አቶ ፀሐይ ሽፈራው፣ የባንኩ ከፍተኛ የሥራ ኃላፊዎች፣ የሃይማኖት አባቶችና በርካታ ምዕመናን ተገኝተዋል። የቤተክርስቲያኒቱን ፕሬዝዳንት በንግግራቸው ስለተደረገው ድጋፍ በማመስገን አዋሽ ባንክ ይህንን አይነት ድጋፍ ሲያደርግ ለመጀመሪያ ጊዜ ያለመሆኑን በማስታወስ በየስፍራው የሚከሰቱ ማህበራዊና ኢኮኖሚያዊ ክፍተቶችን ለመሸፈን የሚያደርገውን ጥረት አድንቀዋል። ይህንንም መልካም ምግባር ባንኩ እንደሚቀጥል ያላቸውን ተስፋ የገለጹ ሲሆን ባንኩ ይህንንም ቆርሶ በመስጠቱ ከእግዚአብሔር ዘንድ ለሌሎች የሚተርፍ ብዙ በረከትን እንደሚያገኝ ያላቸውን እምነት በመልእክታቸው አስተላልፈዋል። የባንኩ ስራ አስፈጻሚ አቶ ፀሐይ ሽፈራው በዘንድሮ ዓመት ብቻ ማህበራዊ ኃላፊነትን ከመወጣት አንፃር ከብር 400 ሚሊዮን ብር በላይ ወጪ በማድረግ የተለያዩ ስራዎች ባንኩ መስራቱንና ድጋፍ ማድረጉን ገልጸዋል። የ2017 ዓ.ም የፋሲካ በዓልን በማስመልከት አዲስ አበባን ጨምሮ በመላው ሀገር ከ100 በላይ በሚሆኑ ስፍራዎች ከ10,000 በላይ ለሚሆኑ በዝቅተኛ ኑሮ ደረጃ ላይ ለሚገኙ ጧሪ ለሌላቸው አረጋውያንና ድጋፍ ለሚሹ ወገኖች ከ63 ሚሊዮን ብር በላይ ወጪ በማድረግ ለበዓሉ የአይነትና የገንዘብ ድጋፍ በማድረግ ላይ እንደሚገኙ ስራ አስፈጻሚው ጨምረው ገልጸዋል። ተረጂዎችንም ከሁሉም ማህበረ ምዕመናን በማቀናጀትና ድጋፉ በመካነ ኢየሱስ ሴሚናሪም እንዲሁም በተለያዩ የቤተክርስቲያኒቱ ማህበረ ምዕመናን እንዲካሄድ የቤተክርስቲያኒቱ ዲያቆኒያ አገልግሎት ክፍል ከባንኩ ጋር በመሆን ማስተባበሩ ተገልጿል። መረጃው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ነው። በሰሙነ ሕማማት በመላው ዓለም ከሚገኙ ክርስቲያኖች ዘንድ በስፋት በሚታየው መንፈሳዊ ፊልሞች ውስጥ አንዱ የኢየሱስ ፊልም መሆኑ ተነገረ። እንደ አውሮፓውያን አቆጣጠር በ1979 ለእይታ የበቃው ፊልሙ እስካሁን ከ2000 በሚበልጡ ቋንቋዎች ተተርጉሟል። ዝርዝር መረጃውን ዳንኤል አንተነህ እንደሚከተለው ያቀርበዋል።
በዋነኛነት የሉቃስ ወንጌልን መሰረት አድርጎ የተሰራው ይህ ፊልም ከቅድመ ልደት እስከ እርገት ያለውን የኢየሱስ ክርስቶስ ታሪክን በወፍ በረርም ያስቃኛል። ዓለም ላይ በብዛት መታየት ተወዳዳሪ ከማይገኝላቸው 10 የምንጊዜም ተወዳጅ ፊልሞች መካከል በቀዳሚዎቹ ተርታ የሚሰለፈው ፊልሙ እንደ አውሮፓውያን አቆጣጠር እስከ 2020 ድረስ ብቻ ከ8 ቢሊዮን ጊዜ በላይ መታየቱም ይገመታል። የፊልሙ ዳይሬክተሮች ፒተር ሳይክስ እና ጆን ክሬሽ ኢየሩሳሌም፣ ቴል አቪቭ እና ጢባሪያስ ከተሞችን ጨምሮ በመላው እስራኤል የተከናወነውን የፊልሙን ቀረጻ ለማጠናቀቅ በአጠቃላይ 31 ሳምንታት ወይም 8 ወር ገደማ ፈጅቶባቸዋል። የኢየሱስ ፊልም ከተውኔት ባሻገር ስለ ገጸ ባህሪያቱና ስለ ትዕይንቱ የድምጽ ማብራሪያ ወይም ቮይስ ኦቨር ያለው ሲሆን የእንግሊዘኛ ተራኪውም አሌክሳንደር ስኮርቢ ነው። በ6 ሚሊዮን የአሜሪካ ዶላር በጀት ለእይታ የበቃው ፊልሙ ማጠናቀቂያው ላይ በተውኔትና በፕሮዳክሽን ለተሳተፉ ባለሙያዎች እውቅና መስጫ ዝርዝር ወይም ክሎዚንግ ክሬዲት የለውም። ይህም የሆነው የፊልሙ ዓላማ ወንጌልን ወደ ምስል የመቀየር ወይም የመተርጎም ብቻ በመሆኑ ፕሮዲውሰሩ ጆን ሃይማን ተናግረው ነበር። 1 ሰዓት ከ57 ደቂቃ ርዝማኔ ባለው በዚህ ፊልም ላይ ኢየሱስ ክርስቶስን ወክሎ የተጫወተው ብራያን ዲከንስ ሲሆን ተዋናዩ ገጸ ባህሪውን የመስራት እድል ያገኘው ከ900 ከሚበልጡ ሰዎች መካከል ተመርጦም ነው። ፊልሙ ላይ የተለያዩ ቅዱሳንን ገጸ ባህሪያት በመጫወት በቢሊዮኖች ልብ ውስጥ ከቀሩት ተዋናያን መካከል ሪቭካ ኑማን እንደ ቅድስት ድንግል ማርያም፣ ዮሴፍ ሴሎዋክ እንደ ቅዱስ ዮሴፍ፣ ኤሊ ኮሄን እንደ መጥምቁ ዮሐንስ፣ ኒኮኒታይ እንደ ቅዱስ ጴጥሮስና ታሊያ ሻፒራ ደግሞ እንደ ማርያም መቅደላዊት ይጠቀሳሉ። በተቃራኒው ኢየሱስን አሳልፎ የሰጠው የአስቆሮቶሱ ይሁዳ ገጸ ባህሪን ወክሎ ወታው ኤሊዳንከር ፊቱ የክደት መልክ ተደርጎ እስኪቆጣ ድረስ በተመልካቾች ዘንድ በእኩይነትም ይታወሳል። መረጃው የአዲስ ሚዲያ ኔትወርክ ነው። ኢትዮጵያ በ3 ዘርፎች የተካሄዱትን የአፍሪካ ብየዳ ባለሙያዎች ውድድሮችን አሸነፈች። ኢትዮጵያ በ3ኛው የአፍሪካ ብየዳ ፌዴሬሽን ዓመታዊ ጉባኤና ዓለም አቀፍ ኮንፈረንስ ላይ በተዘጋጀው የብየዳ ባለሙያዎች ውድድር በ3 ዘርፎች አሸናፊ ሆነች። በስራና ክህሎት ሚኒስቴርና በቴክኒክና ሙያ ስልጠና ኢንስቲትዩት አዘጋጅነት ላለፉት 3 ቀናት በአዲስ አበባ ሲካሄድ የቆየው ጉባኤ ተጠናቋል። በመድረኩ ላይ በአፍሪካ በብየዳ ዘርፍ ያሉ መልካም ዕድሎችና ተግዳሮቶችን በተመለከተ ውይይት መደረጉንና የዘርፉን ባለሙያዎች በማቀራረብ የልምድ ልውውጥ ማካሄዱን የኢንስቲትዩቱ ዋና ዳይሬክተር ዶክተር ብሩክ ከድር ገልጸዋል። ከጉባኤው ጎን ለጎንም አፍሪካ በዘርፉ ያላትን ተወዳዳሪነትና ተቀባይነት ለማሳደግ ያለመ የብየዳ ባለሙያዎች ውድድር በ3 ዘርፎች የተካሄደ ሲሆን ኢትዮጵያ በ3ቱም ዘርፎች አንደኛ በመሆን አጠናቃለች ብለዋል። ደቡብ አፍሪካ ቀጣዩን ጉባኤ እንድታስተናግድ ተመርጣለች። መረጃው የፋና ነው። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ከውጭ ወዳገኘናቸው አለፍኩኝ። የኬንያ መንግስት ከሀገር ውስጥ ለጋሾች የሚገኝ ኩላሊት ለውጭ ዜጎች ንቅለ ተከላ እየተከናወነ ስለመሆኑ በቀረበ ቅሬታ በኤልዶሬት የሚገኘው የሚዲሄል ሆስፒታል ላይ ምርመራ መጀመሩን ገለጸ። የኬንያ ጤና ሚኒስቴር በኬንያ እየተፈጸመ ነው የተባለውን ህገወጥ የኩላሊት ንቅለ ተከላ አስመልክቶ መግለጫ አውጥቷል። በመግለጫው ሚኒስትሩ በ2023 ከንቅለ ተከላ ማህበሩ የተለያዩ ጥቆማዎች ደርሰውት የምርመራ ቡድን አዋቅሮ የምርመራ ስራ መስራቱንም አስታውሰዋል። በተለይ ቅሬታ የቀረበበት ሚዲሂል የተሰኘው ሆስፒታል ደረጃ 5 ሆስፒታል መሆኑንና ፈቃዱን ካገኘ በኋላ ባለፉት 5 ዓመታት እስከ 2023 ድረስ 372 የኩላሊት ንቅለ ተከላዎችን ማከናወኑን ጠቅሷል። አብዛኞቹ ንቅለ ተከላዎች የተደረገላቸው የኬንያ፣ ኡጋንዳ፣ ኢትዮጵያ፣ ብሩንዲ፣ ኮንጎና ሶማሊያ ዜጎች መሆናቸውንና የአውስትራሊያ፣ እስራኤል፣ ጃፓን፣ አሜሪካና የእንግሊዝ ዜጎችም ንቅለ ተከላ እንደተደረገላቸው ይጠቅሳል። ሆኖም በሆስፒታሉ በኩላሊት ሰጪውና ተቀባዩ መካከል ያለው ግንኙነት በአብዛኛው ግልጽ ያልሆነና አስፈላጊ ዶክመንቶችን ያላካተተ ስለመሆኑ መጠቀሱንም ሚኒስትሩ ገልጸዋል። በተጨማሪም ሆስፒታሉ የሞት ሪፖርቶችን የማይመዘግብና የዲሲፕሊን ኮሚቴ ስብሰባም አለማድረጉን አንስቷል። የኬንያ የጤና ሚኒስቴር ሚዲሂል ሆስፒታልን ጨምሮ በአገሪቱ የንቅለ ተከላ ሕክምና እንዲሰጡ የተፈቀደላቸው 7 የጤና ተቋማት ደህንነታቸውና ከሕጉ ጋር እንደሚሰሩ ለማረጋገጥ ክትትል እንደሚያደርግም አስታውቋል። በመጨረሻም በደቡብ አፍሪካ በአገልግሎት ላይ እያለ ታፍኖ የተወሰደው አሜሪካዊ ፓስተር ተገኘ።
በደቡብ አፍሪካ ባለፈው ሳምንት በቤተክርስቲያን አገልግሎት ላይ ያለ በታጣቂዎች ታግቶ የነበረ አንድ አሜሪካዊ ፓስተር ለማስጣል በነበረ ከፍተኛ የተኩስ ልውውጥ በኋላ የሶስት ሰዎች ህይወት ማለፉን የመንግስት ባለስልጣናቱ አስታውቀዋል። ጆሽ ሱልቫን ምንም ጉዳት ሳይደርስበት በምስራቅ ኬቭ ውስጥ በጌብርሃ ማክሰኞ አመሻሽ ላይ ተገኝቷል። የ45 ዓመቱ ፓስተር ባለፈው ሐሙስ እገታው የተፈጸመበት ሲሆን የቤተሰቡን እንቅስቃሴ ጠንቅቀው ያውቃሉ ተብለው በተጠረጠሩ ታጋቾች ላይ እስካሁን የተገኘ መረጃ የለም። የፓስተር ሱልቫን ቤተሰብና ጓደኞቻቸው ከታገቱበት ጊዜ ጀምሮ በሰላም እንዲመለሱ ጥሪ ሲያቀርቡ ቆይተዋል። የሱልቫን ቤተሰብ ቃል አቀባይ የሆኑት ጄረሚ ሃል ለሀገር ውስጥ ጋዜጣ ታይምስ ላይቭ እንደተናገሩት ፓስተሩ በተያዙበት ወቅት ከሚስታቸውና ከልጆቻቸው ጋር ቤተክርስቲያን ውስጥ ነበሩ። በፓስተር ሱልቫን የግል ድረገጽ ላይ በተጋራው መረጃ መሰረት አገልግሎታቸው የቤተክርስቲያን ተከላ ሚስዮናዊ መሆናቸውን ይገልጻል። በ2018 ከባለቤታቸውና ከልጆቻቸው ጋር ወደ ደቡብ አፍሪካ በማምራት ለሆሳ ቋንቋ ተናጋሪዎች ቤተክርስቲያን ተክለዋል። በደቡብ አፍሪካ ላለፉት 10 ዓመታት አፈና 264 በመቶኛ ጨምሯል ሲል የፖሊስ አሃዛዊ መረጃ ያሳያል። መረጃው የሲቢኤስ ኒውስ ነው። ተመልካቾቻችን የዕለቱን ዜናዎች ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በአዲስ አበባ ባሉ 3 ክልሎች በሚገኙ አጥቢያዎች ለቤተ እምነቱ ዋና ህንጻ ግንባታ ሲካሄድ የነበረው የገቢ ማሰባሰቢያ መርሃ ግብር ተጠናቀቀ። የአዋሽ ባንክ የፋሲካ በዓልን ምክንያት በማድረግ ድጋፍ ለሚሹ ለኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስና ከበርካታ ቤተክርስቲያናት ለመጡ ምዕመናን የአይነትና የገንዘብ ስጦታ አበረከተ። ከውጭ በደቡብ አፍሪካ በአገልግሎት ላይ ያለ ታፍኖ የተወሰደው አሜሪካዊ ፓስተር ተገኘ። ለዕለቱ ያዝናቸው ዜናዎቻችን ይህንን ይመስሉ ነበር። አብረናችሁ ቆይታ አደረግነው ቤቴል ታምራትና አዘጋጆቹ ዳንኤል አንተነ እንዲሁም ደግሞ ነጻነት ዋቁማ ጋር ከናንተ ጋር ነበርን። ከቀሪ ጄኤምኤም ቴሌቪዥን ጋር አብራችሁ እንድትሆኑ በአክብሮት ጋበዝኩኝ። እስከዛው ሰላም ነው።